እርግብ በፖሊስ ቁጥጥር ስር ዋለችው። ወይዘሮ ባዩሽ የእርግብ የሰረቀችውን ወርቅ እንግዲህ እካፈላለሁ እያለች ብቻሽን አትበይም እያለች እየፎከረች ነው ማለት ነው። እንግዲህ ወይዘሮ ባዩሽ ያሲርን እርሱን አንቃ ይዘዋለች። እሱስ ምን ይሆን ምላሹ የሚለው ነው የዛሬው ፓርት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ቪዲዮውን ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናፉ ማለት ነው። አስተያየት ኮሜንት በመስጠት እንግዲህ ኖላዊ ተከታታይ ድራማ ያው ባለፈው ክፍል እንዳየነው የፖሊስ ምርመራ ተደርጎ ነበር። የፖሊስ ምርመራ ሲደረግ እንግዲህ ያው ክላስ ገዝተው የተለያዩ ጌጦችን ምናምኖችን አግኝተዋል። ከዛም በመቀጠል እንግዲህ የወይዘሮ ሜላትን ጌጣጌጦችን ይዛ በመጥፋት ፖሊሶቹ ደግሞ ደርሰውባት እጅ ከፍንጅ ይዘዋታል ማለት ነው። ምክንያቱም እጅ ከፍንጅ ይዘዋታል ማለት ነው። እንግዲህ አቶ መስፍን ሂዶ ፖሊስ ጋር ስላመለከተ እጅ ከፍንጅ ይዘዋታል በሚለው ነው። ወይዘሮ ባዩሽ ደግማ አሁንም ደግሞ ወይዘሮ ሜላት ላይ ዛቻ ታቀርባለች ማለት ነው። አንቺ እንደዚህ ሆነሽ ከተነሳሽ እንዳይሆን አድርገሽ እንዴት ነው ህይወትሽ የተረፈው እያለች እየዛተችባት ነበረ። ወይዘሮ ሜላት እንግዲህ አሁን ላይ የምትሰማ ይመስላል ማለት ነው። ምክንያቱም ወይዘሮ ባዩሽ እንደዚህ ስታደርጋት ስትሰማ ምን ይፈጠራል የሚለውን እንግዲህ ቀጣይ ፓርት እናያለን ማለት ነው። ምክንያቱም ወይዘሮ ባዩሽ አሁን ላይ የወይዘሮ ሜላት እንደዛ መሆን በጣም ገርሟታል ማለት ነው። ምክንያቱም ለሞት እንዴት ትሞት አድርጋ ስለነበረ የደረሰችባት ወይዘሮ ሜላት ደግሞ ብዙ ሳይሆን ደም ፈሷታል እንጂ ለሞት የሚዳረግ ነገር አይደለም። ግን አሁን ላይ ድረስ እስካሁን አልተንቀሳቀሰችም ማለት ነው እሷም ራሷ። በመቀጠልም እንግዲህ ያው የቤተሰቡ አባላት የወይዘሮ ሜላት ህይወት ስላታከታቸው በጣም እንትን ላይ ናቸው ማለት ነው። ጥርጣሬ ላይ ስለሆኑ የቤተሰቡን በሙሉ አሻራ አንስተዋል ማለት ነው። እና ሁላችሁም እንግዲህ ለቤቱ አዲስ የሆናችሁ ላይክ ሸር በማድረግ ቤተሰብ ሆኑ ማለት ነው ውዶችዬ። ከዛም በመቀጠል እንግዲህ ያሲር ለሀንዬ ከቤት ልብስ አምጥቶላታል ማለት ነው። ወይ ያሲር ወይ ፍቅሩን ገልጾ ጉዳይ ሆን ማለት ነው። እስካሁንም እንግዲህ ለወይዘሮ ሜላት ያደረገው የደም ልገሳ ለወይዘሮ ሜላት ብሎ ሳይሆን ለሀንዬ ሲል ነው ማለት ነው። ሀንዬ እውነት ይገባሻል ወይ በሚለው ደግሞ እናያለን። ዛሬ ላይ እንግዲህ ተምቹ ስለመጣ ደስ ብሎናል። ተምቹዬ ሀንዬ እናት ልሞት ነው ወይ ልደይም ነው ወይ እያለ ነው ማለት ነው። እንዴ ምንድነው ልደይም ነው እያለ ደግሞ ያሲር እየነገረው ነው ማለት ነው። ሀንዬ ጋር ሐኪም ቤት ድረስ መጥቶ እንግዲህ እናቷን ጠይቋታል ማለት ነው። በጣም የሚገርም ነው እንግዲህ ሰላምዬና ምሳሌ ደግሞ አሁን ላይ በጣም ተጸጽተው ወደ አምላካቸው ጸሎት አድርገዋል። ሰላምዬ ስራሹ ስራ በጣም ደስ የሚል ነው። ሁሉንም የሚያደርገው አንድ አላህ ፈጣሪ ችን ስለሆነ ከሁሉም በላይ እናታቸው እንዲያሸርላቸው ዱአ እያደረጉ ነበር ማለት ነው። ከዛም አልፎ እንግዲህ ሀንዬ እስካሁን ድረስ ከሐኪም ቤት አልተንቀሳቀሰችም። ልብስም መቀየርም ምንም አልቻለችም ማለት ነው። ወይዘሮ ሜላት እንግዲህ ለማስመሰል ወይኔ እህቴ እያለች የሐኪም ቤት ድረስ እያረገረገች ሄዳለች ማለት ነው። ግን አቶ መስፍንንና ምሳሌን እንዴት ሳትነግሩኝ እህቴ እንደዚህ ሆነች እያለች ነበረ። ከዛ ግን ይህን ነገር ማን ያደረገ ይመስልሃል እያለች ምሳሌን ስትጠይቀው ራሷን ደበቅ አድርጋ ማለት ነው እኔ የሚመስለኝ እርግብ ናት፣ ምክንያቱም ያው ፎቶ ስለተገኘ እያለች ነው። እንዴት እሷ ታደርጋለች ብላ ደግሞ እሷ እየጠየቀች ነው። እኔ አላቅም ፖሊሶች ይደርሱባታል ነበር ብሎ የመለሰላት ምሳሌ ማለት ነው። እንዴ እኔን ያለው ወይኔ እንዴት እንደዚህ ትሆን ያለሽ እያለቻት ነበር ማለት ነው። ለማስመሰል ነው። ምክንያቱም አሁን ላይ እንግዲህ የእሷ አሻራ ሲገኝ እንዴት ትሆን ነበር? አሁን አሻራ ይሰጥ ተብሎ የቤተሰቡ ሁሉ አሻራ ሰጥተዋልና ወይዘሮ ባዩሽ ደግሞ ፍርሃት ላይ ናት ያለችው ማለት ነው። ምክንያቱም የእጅ አሻራ ሲገኝ እሷ ስለሆነች ይህን ነገር እየፈጸመችው በጣም ደንግጣ ከሐኪም ቤቱ ለቃ ወጥታለች ማለት ነው። ከዛም በመቀጠል እንግዲህ ያሲርና ተምቹ ስለሷም ሲያወሩ መንገድ ላይ ምንድን ነው እያለች እየተጠራጠረች ነው። ሌባ ነሽ እኮ ብሎ እንግዲህ ተምቹዬ ማጋልጧታል ማለት ነው። ከዛም አልፎ ተርፎ እንግዲህ ያሲር
ሐኪም ቤትም ሲመጣ ማነህ ምንድነህ እያለ ጥያቄ ስታቀርብለት መንገድ ላይ አግኝታ ድንገት እየተከተልከኝ ነው እኔ በማለት እንግዲህ አንገቱን ሲጥ አድርጋ ይዘዋለች ማለት ነው። ያሲር ምን ነካህ ወይስ መታገስ ነው? እንዴት ወይዘሮ ባዩሽ ያንተን ወንዱን እንደዚህ ታደርጋለች? የሚለውን እንግዲህ እርግብ እስካሁን ድረስ ስልኳ ዝግ ነው፣ ግን በፖሊስ ቁጥጥር እንደምትያዝ ደግሞ ያው እንደተያዘች ነው የምናየው ማለት ነው። ምክንያቱም አቶ መስፍን ሂዶ ፖሊስ ጣቢያ ስላመለከተ የወይዘሮ ሜላት ወርቆችና እሷ የወይዘሮ ሜላትና የአቶ መስፍን ልጅ ነኝ በማለት በውሸት ማስረጃ ስለተቀረበች ብዙ ነገሮች ታይቶባታል ማለት ነው። እርግብ ላይ እንግዲህ አሁንም ጥርጣሬ የቤቱ ሰው ጥርጣሬ ያለው እርግብ እናታቸውን እንደዚህ እንዳደረገች ነው። እሷ ግን ይሄን ነገር ያው እንዳልፈጸመች ሰምተናል አይተናል ማለት ነው። እና ይሄ ነገር በፖሊስ ቁጥጥር ስትያዝ እንዴት ነው እርግብ የወይዘሮ ባዩሽን እውነታ ታጋልጣለች አታጋልጥም የሚለውን ደግሞ ቀጣይ እናያለን። ምክንያቱም ወይዘሮ ባዩሽ እንግዲህ ይሄን ነገር ሰርታለች። በተደጋጋሚ ነበር ሰውን መግደል የቻለችው ማለት ነው። ምክንያቱም ከዚህም በፊት የብዙ ሰዎችን ሕይወት ገላለች። አሁንም ደግሞ እና በጣም የሚገርምና የሚከብድ ነገር ነው አሁን ላይ ያለው ነገር ማለት ነው። አንዬ እንግዲህ እስካሁን ድረስ ሐኪም ቤት ናት። አቶ መስፍን ልብስ ቀያይሮ ተመልሶ ወደ ሐኪም ቤት ነው። ምሳሌና ሰላም ደግሞ በጣም ጭንቀት ላይ ስለገቡ ደጋግመው አሁንም ነገም ዛሬ እንዴት ናት እማዬ እያሉ እየጠየቁ ነበረ። እንግዲህ ዶክተሯ ደግሞ ምላሽ የሰጠችው እኛም መቼ እንደምትነቃ እንግዲህ አናውቅም፣ ያው አሁን ነው ደግሞ እስከሚሰራጭ ድረስ ነው ኢንሻአላህ ትነቃለች እያለች ነበር እነሱን ለማጽናናት የሞከረችው ማለት ነው። ወይዘሮ ሜላት ፖሊሶቹም ሲያዩባት ያው እንደዛውና ምንም ንቃት የሌላት ነገር ናት ማለት ነው። ምንም የተመለሰ የተሻለ ነገር የላትም። ከዛም አልፎ እንግዲህ ያን አሻራ ከሰጡ በኋላ ፖሊሶቹ እንግዲህ ጥሩ መረጃ ላይ እንዳገኙ ይገባል ማለት ነው። ቀጣይ ፓርት እንግዲህ ወይዘሮ ባዩሽ እንደገደለቻት እና ይሄን ነገር እንደፈጸመችው ይፋ እንደሚሆን እና ያለን ማለት ነው። ምክንያቱም እርግብዬ ተይዛ በፖሊስ ያንን ነገር ስትያዝ ያው ወይዘሮ ባዩሽ እንዳደረገችው እንጂ እሷ እኔ አድርጌያለሁ ብላ ለፖሊስ ምልክት አትሰጥም። ምክንያቱም እሷን አድናለሁ ስትል ስለሆነ ወይዘሮ ባዩሽን እንደዛ አድርጋ ወይዘሮ ሜላትን የገዛ ጓደኛዋ የደበደበቻት ማለት ነው። እንግዲህ ከወይዘሮ ባዩሽና ከወይዘሮ ሜላት ምን አይነት ትምህርት እንወስዳለን? ምክንያቱም እንግዲህ ጓደኛ የቅርብ ጓደኛ ብላ የምታምናትና ያማከረቻት እሷን ነበር። ያህናን ፎቶ አግኝቻለሁ ብላ የነገረቻት ማለት ነው። እሷ ደግሞ በተገላባጩ ታማኝ ስላልሆነች ወይዘሮ ሜላት ላይ አደጋ ነው ያደረሰችባት ማለት ነው። ምክንያቱም ባዩሽ አሁንም ወደፊትም ቢሆን ለብርና ለጥቅም ስለሆነ ወይዘሮ ሜላትን እየቀረበቻት ያው እርግብ ራሱ የሰረቀችውን ወርቅ አንቺ ለብቻሽ አትበይም አብረን እንበላለን እያለች ስልክ እየደወለችባት ነበር ማለት ነው። እና ለወይዘሮ ሜላት ያላት አመለካከት እንግዲህ እሷን ገድላ እኔ እኖራለሁ ነው። እንግዲህ ማን ተቀዳሚ ማን ኗሪ እንደሆነ ደግሞ ወደፊት የምንገልጽ ይሆናል። አሁን ላይ ግን ያው ደስተኛ ናት። ምክንያቱም ወይዘሮ ሜላት ሐኪም ቤት ገብታ ራሷን ስላላወቀች እሷ እንግዲህ በእሷ እጅ ስለሆነ እንደዚህ ሆነችው ለማስመሰል ቤት ድረስ መታ ማን ነው ምንድን ነው እኔ እኮ ድንብላል ናት የነገረችኝ የቤት ሰውማ አክስቴ ዝም ብላችሁ ትሉኛላችሁ እንጂ ምን ቢፈጠር ብትሞት ራሱ እኔ አልሰማም ነበር እያለች ነው ማለት ነው። ግን የገዛ ስራዋ መሆኑን ደብቃ እስካሁን ድረስ ያው ግን አሁን ላይ የእጅ አሻራ ሲባል ራሷን በጣም ደንግጣና ፈርታለ ያን ነው ያለችው ማለት ነው። ምክንያቱም አሻራው ላይ የእሷ እጅ ስላለበት ማለት ነው። ፖሊሶቹም እንግዲህ የቤተሰብ ምርመራ እናደርጋለን ብለው አንድ በንድ ተነስተዋል ማለት ነው። እስካሁን እንግዲህ የተገኘው መረጃ እርግብ ላይ የሚያመለክት ነው። ወይዘሮ ባዩሽ ላይ ከአሻራው ውጭ ሌላ ነገር የለም ማለት ነው። በጣም የሚገርም ነው ግን ወይዘሮ ባዩሽ የምትሰራቸው ነገሮች ማለት ነው። ልክ ምንም እንዳልተፈጠረ ነገር ሆና ወይኔ እህቴ እንዴት ሆንሽ እያለቻት ነበረ። ሰው ባልኖረበት ሰዓት ደግሞ በመከንድ አድርጌ እገልሻለሁ አንቺ ብትቆሚ ራሱን እና አንቺ የምንሆነውን እኔ አውቃለሁ እያለች ነው ማለት ነው። በጣም የሚገርም ነው። እና አሁን ላይ እንግዲህ ያሲር ሀናና ያለሁ እያለ 10 ጊዜ ሐኪም ቤት እየተመላለሰ ነው ማለት ነው። ምክንያቱም እሱ የራሱ የሆነ ፎንቃ ስላለው ነው እንጂ እውነት ለእናቷ አስቦ ነው። ምክንያቱም ለእናቷ ቢያስብ ኑሮ ያን ደም ለግስ ሲባል ቶሎ ይለግስ ነበረ። አሁን ላይ ግን
እሱ ያስታወሰው በፊት ላይ የደረሰበት በሀንዬ አባት ላይ ሲደርስ ያ ሁሉ መከራ፣ ጭንቀት፣ ሐዘን ምንም ነገር እንዳረዳሽ ነው የተናገረው ማለት ነው። ከዛም በመቀጠል እንግዲህ ተምቹዬ ሀናን ሊያረጋጋ ሲል እንግዲህ የአባትሽም እኮ ልክ እንደዚህ ሆኖ ነበረ፣ ግን ፈጣሪ ጎን ስለሆነ እሳቸው ራሱ ሽሯል እና ምንም አትሆንም እናትሽ እያለ ለሀናም መልስ በመስጠትና በማጽናናት ላይ ነበረ። አቶ መስፍንም እንግዲህ የልጆቹ ሐኪም ቤት መጥተው በጣም ስለቸኮሉ ያው የተምቹ ነገር ይታወቅብኛል በማለት እንግዲህ ቶሎ ተረጋግቶ ራሱ መቀመጥ አልቻለም። ቶሎ ይሄዷል ከሐኪም ቤቱ ወጥቶ ማለት ነው። አቶ መስፍን ምንድን ነው እንደዚህ የተጣደፉ በማለት ሀና ላይ ጥያቄ ሲያቀርቡ እነዚህ ልጆች ስለሆኑ ነው ብላ ደግሞ ሀና ነገሮችን በማድበስበስ ለአቶ መስፍን መልስ ሰጥታለች ማለት ነው። አሁን ላይ ሀንዬ እንግዲህ ልክ እንደለመደች ሆነ አባቷን አባዬ ብላ አትጠራም፣ አንቱ እያለች ወይም ጋሽ እያለች ነው የምትጠራው። ይሄ ነገር ደግሞ ለአቶ መስፍን በጣም ጥሩ አልሆነለትም ማለት ነው። እስኪ ዛሬ እንኳን እኔ ልጅሽ እኔ አባትሽ መሆንሽን እያወቅሽ እንዴት ነው አንቱ ወይም ጋሽ ብለሽ የምትጠሪኝ አባዬ ብለሽ ጥሪኝ ያለ ነበር እሱም ለሀና የነገራት ማለት ነው። ሀና ደግሞ እኔ እኮ ስለለመደብኝ ነው እንጂ አባዬ መሆንንም አሁን አረጋለሁ ድሮ ራሱ አውቃለሁ እያለች ነበር። ምክንያቱም ሀንዬ እንግዲህ በጣም ለቅሶ ላይ ሀዘን ላይ ናት። እናቴ እኔን 16 ዓመት ሙሉ ስትፈልጊ፣ አሁን ግን በደስታ የቀን አንቺ እንደዚህ አንገትሽን ደፍተሽ ተንዘራርተሽ እያየሁ እኔ እንዴት ልሆን እያለች እያለቀሰች ነው ማለት ነው። ስተኛም ስትነሳም የወይዘሮ ሜላትን እማዬ እያለች እያለቀሰች ነው ማለት ነው። እሷም አንዳንዴ ወይም እትዬ ትላለች ማለት ነው። ምክንያቱም ያው የለመደች ስለሆነች ማለት ነው። ወይዘሮ ባዩሽ ደግሞ ሀናን እንዴት እህቴ እያለች እያለቀሰች እንዳለ ምንድነው ደግሞ የምታለቅሽው ብላ ስትላት እኔም አለቅሳለሁ ሆዴን አተባቡኝ እያለች ስትል አንቺ ደግሞ ከግርድና እንዴት ነው ማየ ብለሽ ትጠሪው እያለች ነበር ወይዘሮ ባዩሽ ለሀና መልስ እየሰጠቻት ማለት ነው። ሀና ደግሞ እኔ እኮ እናቴ ናት፣ እናቴ እንዴት እንደዚህ ትሆናለች የሚል መልስ ነበር ለወይዘሮ ባዩሽ የሰጠችው ማለት ነው። ወይዘሮ ባዩሽ አሁን ላይ እንግዲህ ቤተሰቡ አንድ ላይ መሆኑ ገርሟታል በጣም። ያሴርም እንግዲህ ምንድነህ ብላ ስትጠይቀው እኔ አንቺስ ምንድነሽ የሚል መልስ ነበር እየሰጣት ማለት ነው ለወይዘሮ ባዩሽ። ወይዘሮ ባዩሽ አሁን ላይ እንግዲህ በጣም ፈርታና ጭንቀት ላይ ነው ያለችው። ምክንያቱም እውነቱ ቢወጣ የእሷ ነገር ስለሆነ አሻራው ሊወጣው ያው እሷ የምታስበው እንግዲህ ባለፈው ባደረገችው ይሄንን አደጋ ወይዘሮ ሜላትን እንድትሞት አድርጋ ነበር እያደረገችው ማለት ነው። ግን ወይዘሮ ሜላት ለሞት አልሰጣትም እስካሁን ድረስ ብዙ ደም ቢፈሳትም ራሷን ብትስትም ግን ህይወቷ አለ በኦክስጅን እየወሰደች እንግዲህ እስከዛሬ ተቀምጣለች። ዶክተሮቹም ዛሬ ነገ መልስ ትሰጣለች ትነቃለች እያሉ በተስፋ ወይዘሮ ሜላትን ቤተሰብ ልጆቿንና ባለቤቷን እያጽናኑ ይገኛሉ ማለት ነው። እንግዲህ ዶክተሯ ደግሞ ከወይዘሮ ከምላሴና ከሰላምዬ ጋር ካነጋገረች በኋላ ነው እንሂድ አብረን እንሸኛችሁ በሚል ነበር የሸኘቻቸው። ስትሸኛቸውም እንግዲህ ያለውን መረጃ ሁሉ እነግራቸዋለች ማለት ነው። ምክንያቱም ይህንን ሁሉ እንደዚህ ፖሊስ ድረስ አምራሩ ሂዱ ብላ ያለችው እሷ ዶክተሯ ስለሆነች ማለት ነው። እና አሁን ላይ ሁሉንም ነገር ያው ዶክተሯ ምንም አትሆንም እያሉ እንግዲህ ምሳሌና ሰላምዬ ራሳቸውንም እያጽናኑ ነው፣ ግን እያለቀሱም ነው። እንዴት እናቴ መቼ ነው የምትነቂው እያሉም ነው። በእርግጥ እናት ማለት ሁለት ሶስት ፊደል ብትይዝ እናት የሁሉ ነገር ናት። አንቺ እስካሁን እኛ ብንታመም ኑሮ ገባሽበት ገብተሽ እኛን ታድኒ ነበር፣ እኛ ግን ላንቺ አልሆንም እያሉ እንግዲህ እያለቀሱ ነበር፣ እየፎከሩ ነበር ማለት ነው። በጣም የሚገርም ነው። ምክንያቱም አሁን ላይ ወይዘሮ ሜላት እንደዚህ መሆኗ ማንም ሰው ሊያተርፋት አልቻለም፣ ያው ብር ቢኖርም እና በጣም የሚያሳዝን ላይ ነው። እንግዲህ የባዩሽ ሴራ እዚህ ደርሷል ማለት ነው። ወይዘሮ ሜላት እንግዲህ ነቅታ ከባዩሽ ጋር ጓደኛውን እሷ እንዳደረገች ስታቅ እንግዲህ ምን ይፈጠራል? ምክንያቱም አሁን ላይ እርግብ በፖሊስ እጅ ስለዋለች ያው እርግብ የምታዋርደው ወይዘሮ ሜላት ይህን እንዳደረገች ነው ማለት ነው። ምክንያቱም ይህን ነገር የሰራችው ያው ወይዘሮ ባዩሽ ስለሆነች እርግብን አድናለሁ በሚል ሁኔታ ማለት ነው። እና አሁን ላይ እንግዲህ ወይዘሮ ባዩሽ በጣም የሰራችው ስራ በጣም ከባድ ነው። ቀጣይ ቪዲዮ ደግሞ እንግዲህ እስከምንመገናኝ ባይ ባይ እላችኋለሁ። ወዳችኋለሁ ውዶችዬ።